ጤና ይስጥልኝ። ይህ ግሎባል ዴይሊ ኒውስ ነው። እኔ ቤቲ ነኝ። ዛሬ ሐሙስ April 2nd, 2026 አባይት መረጃዎች ይዤላችሁ ቀርብ ያለው በዛሬው ዕለታዊ ዜናችን አሜሪካና እስራኤል በኢራንና ጋዛ ላይ የከፈቱትን ጦርነት ተከትሎ ፕሬዚዳንት ዶናልድ ትራምፕ ዋይት ሃውስን ባጨናነቀው መግለጫቸው ያነሷቸውን አዳዲስ ውሳኔዎች፣ የኔቶ አባል ሀገራት አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት አንደግፍም በማለታቸው የተፈጠረውን ዓለም አቀፍ ውጥረት፣ በኢትዮጵያ አማራ ክልል ያለውን ወቅታዊ ሁኔታ እንዲሁም በኢኮኖሚና በቴክኖሎጂ ዘርፍ የተሰሙ አዳዲስ መረጃዎችን እንመለከታለን። ሆኖም ዓለም አቀፉ ማህበረሰብ በትራምፕ ትርጉም አልባ የድል ጩኸቶች ላይ እንዴት እያፌዘ እንደሚገኝም አብረን እንቃኛለን። ወደ መጀመሪያው መረጃችን ስናልፍ የአሜሪካና የእስራኤል ጥምር ጦር በኢራን ላይ የከፈተው ኦፕሬሽን ኤፒክ ፊውሪ ከተጀመረ እነሆ 1 ወር አልፎታል። ፕሬዚዳንት ዶናልድ ትራምፕ ትላንት ማምሻውን በዋይት ሃውስ ሆነው ለሀገራቸው ሕዝብ ባደረጉት ንግግር የኢራንን የጦር ኃይል ማዳከማቸውንና ዋነኞቹ የጦርነቱ ስትራቴጂያዊ ግቦች ተጠናቀዋል በሚል አውጀዋል። በተጨማሪም ኢራን የተኩስ አቁም ስምምነት ለማድረግ እየለመነች ነው ሲሉ ተደምጠዋል። ይሁን እንጂ የኢራን ውጭ ጉዳይ ሚኒስቴር የትራምፕን ንግግር ከእውነት የራቀና የፈጠረ ወሬ በማለት መግለጫቸውን ሰጥተዋል። በሌላ በኩል የዶናልድ ትራምፕ ስም በዋይት ሃውስ አዳዲስ እቅዶችና መግለጫዎች ላይ በስፋት ቢንጸባረቅም ያቀዷቸው እቅዶች በሙሉ በተግባር ከፍተኛ ሽንፈት እያስተናገዱ እንደሆነ ተዘግቧል። ትራምፕ ድል አስመዘግቤያለሁ ቢሉም የዓለም አቀፍ የዜና ተቋማት ግን በትራምፕ ትርጉም አልባ ዲስኩሮች ላይ በግልጽ እያፌዙ ይገኛሉ። ጦርነቱን ተከትሎ የነዳጅ ዋጋ በዓለም አቀፍ ደረጃ ማሻቀቡ፣ በአሜሪካ ውስጥ የኢኮኖሚ ስጋት መፈጠሩ እና በአውሮፓ አጋሮቻቸው ዘንድ የተከሰተው መከፋፈል የትራምፕ የውጭ ጉዳይ ፖሊሲ እቅዶች በሙሉ ገደል መግባታቸውን አሳይቷል ተብሏል። በመቀጠልም የእስራኤልና ጋዛን ጦርነት በተመለከተ የትራምፕ አስተዳደር አዲስ የሰላም ቦርድ ኦፍ ፒስ አቋቁሞ የጋዛን አስተዳደር ለመቆጣጠር እየሞከረ ይገኛል። ይህ አዲስ እቅድ አሜሪካን በጋዛ ጉዳይ ላይ በቀጥታ ወይም አብሮ አስተዳዳሪ ኮ-ኦኪፓየር ልታደርጋት ነው የሚል ብርቱ ስጋት ፈጥሯል። የጋዛው ጦርነት ፍትህን ሳያገኝ ትራምፕ የራሳቸውን እቅድ በጉልበት ለመተግበር መሞከራቸውና በሀገር ውስጥ ያሉ የፖለቲካ ተቃውሞዎች እየጨመሩ መምጣታቸው ቀጣዩን ጊዜ ፈታኝ ያደርገዋል ተብሎ ይጠበቃል። ወደ ኔቶ አባል ሀገራት ስናልፍ በዓለም አቀፍ ደረጃ ትኩረት የሳበው ጉዳይ የኔቶ አባል ሀገራት በአሜሪካና በእስራኤል የኢራን ጦርነት ላይ ያላቸውን ተቃውሞ ማሰማታቸው ነው። አሜሪካ በኢራን ላይ ለምታደርገው ጥቃት የአውሮፓ አጋሮቿን ድጋፍ ብትጠይቅም ስፔን የአየር ክልሏን በመዝጋት ጣሊያን ደግሞ የአሜሪካ የጦር አውሮፕላኖች በግዛቷ እንዳያርፉ በመከልከል ጥያቄውን ውድቅ አድርገውታል። ይህንን ተከትሎ ፕሬዚዳንት ዶናልድ ትራምፕ አሜሪካ ከኔቶ ልትወጣ እንደምትችል ጠንካራ ማስጠንቀቂያ ሰጥተዋል። ይህም በምዕራባውያን አጋሮች መካከል ከዚህ ቀደም ታይቶ ማይታወቅ ስምት ፈጥሯል። ወደ ሀገር ውስጥ ዜናችን ስናልፍ በኢትዮጵያ አማራ ክልል ያለው ጦርነት ማህበራዊ ቀውሱን እያባባሰው ይገኛል። ቢቢሲ አማርኛ ባወጣው መረጃ መሰረት በክልሉ ውስጥ ያሉ ትምህርት ቤቶች ለወታደራዊ ካምፕነት እያገለገሉ ሲሆን የትምህርት መቋረጡ ልጆችን ለጉልበት ብዝበዛና ያለ ዕድሜ ጋብቻ እያጋለጣቸው መሆኑን መምህራንና ነዋሪዎች ስጋታቸውን እየገለጹ ነው። በተጨማሪም በኦሮሚያ ክልል ምስራቅ ወለጋ ዞን ንጹሃን ዜጎች ላይ የተፈጸመው አሰቃቂ ጥቃት በአካባቢው ማህበረሰብ ላይ ከፍተኛ ፍርሃትና ስጋት መፍጠሩ ተዘግቧል።
ወደ ቀጣዩ የኢኮኖሚ መረጃችን ስናልፍ በአሜሪካ እስራኤልና ኢራን መካከል ያለው ጦርነት በዓለም የኢኮኖሚ መድረክ ላይ አስደንጋጭ ጫና እያሳደረ ነው። ኢራን የሆርሙዝ ስትሬትን መዝጋቷን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ንረት አሳይቷል። ይህ ደግሞ የነዳጅ ድህነት ወይም ኦይል ፖቨርቲ የተባለ ቀውስ በመፍጠር የዓለምን የዋጋ ግሽበት አባብሶታል። አብዛኛዎቹ ሀገራት ይህ የኢኮኖሚ ማዕበል ሀገራዊ የኢኮኖሚ ቀውስ እንዳያስከትልባቸው በመስጋት ላይ ናቸው። በመጨረሻም ወደ ቴክኖሎጂ ዜናችን ስናመራ በ2026 የአርቲፊሻል ኢንተለጀንስ AI ቴክኖሎጂ የሥራ ገበያውን በአዲስ መልክ እያዋቀረው ይገኛል። የሰው ሰራሽ አስተውሎት ቴክኖሎጂዎች እና ዲጂታል ሲስተሞች የሰውን ጉልበት መተካት በመጀመራቸው በርካታ ተቋማት የሥራ ሞዴሎቻቸውን ለመቀየር ተገደዱ። ይህም በሥራ ገበያው ላይ የፈጠረው ተጽዕኖ በዘርፉ ባለሙያዎች ዘንድ እንደ ትልቅ አጀንዳ መነጋገሪያ ሆኗል። ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። የትራምፕን ቀጣይ እርምጃዎች እና የዓለም አቀፉን ማህበረሰብ ምላሽ በቅርበት እየተከታተልን ወደ እናንተ የምናደርስ ይሆናል። ወቅታዊ እና ዕለታዊ መረጃዎችን በፍጥነት ለማግኘት የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። እንዲሁም በአፕል ፖድካስት፣ በአይሃርት ሬዲዮ እና በስፖቲፋይ ፎሎ በማድረግ ቤተሰብ ይሁኑ። እኔ ቤቲ ነበርኩ። ለሀገራችን ሰላምን፣ ለሁላችሁም ደግሞ መልካም የሥራ ዓመት ይሁንላችሁ። ቸር ሰንብቱ።